ጉድ 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 ስግጥ ብንጥጥ እዩ ጩፋ ታስሯል። መረጃ አዶናይና ጃኒ እንግዲህ በፖሊስ ቁጥጥር ስር መዋላቸው ተሰምቷል። ተኛው ቲክቶከር ደብተራው ቲክቶከር ቃል በቃል ነው ዛሬ ጥያቄ የሚባል ነገር አለ። እንደው ምትሪኩ የማይመስል ጉዳይ ቆይ አንድ ነገር ነገር ጉድ ስግጥ ብንጥጥ እዩ ጩፋ ታስሯል። እዩ ጩፋ በአዶናይ ላይ ባደረገው ምክር በሰጠው ምክር አግባብ ያልሆነ መንግስት አቁም ያለውን ነገር በመደገፉ እዩ ጩፋ ለምርመራ ከርቸሌ ገብታለች። እዩ ጩፋ ስግጥ ብንጥጥ የስግጥ ፍምስ አባት ስግጥ ብንጥጥ ለጥያቄ እስር ቤት ገብታለች። እዩ ጩፋ ገብታለች። እንግዲህ ተጠንቀቁ። እዩ ጩፋ አስማተኛ ስለሆነ እንግዲህ እንደ እርግብ ወይም እንደ ጉንዳን እንደ ምናምን ተለውጦ እንዳይወጣ በደንብ አርጋችሁ እንድትመለከቱ ፈልጋለሁ ጋይስ። በአስቸኳይ ይህን መረጃ የላከልኝ ሰው ታዋቂ ሰው ነው፣ መናገር አልችልም፣ ግን ሁለተኛ ኮንፈርም ለማድረግ ስልክ ደውዬ የጠበቅኩ ነው። እስከዛው ግን ልንገራችሁ ብዬ ነው። እውነቱን ውሸቱን አላወኩም፣ ግን ሰምቻለሁ። ታስሯል ተብሏል። ሰበር መረጃ አዶናይና ጃኒ እንግዲህ በፖሊስ ቁጥጥር ስር መዋላቸው ተሰምቷል። የቲክቶክ ክሬቲቭ አዋርድ አሸናፊ የነበረው አዶናይና እንዲሁም ቲክቶከር ጃኒ ዛሬ አመሻሽ ላይ በፌደራል ፖሊስ ቁጥጥር ስር መዋላቸው ተነግሯል። ቲክቶከሮችም ስለታሰሩበት ጉዳይ በይፋ የተባለ ነገር ባይኖርም መረጃውን ያገኘነው ከፋስት መረጃ ነው። በጉዳዩ ላይ አዲስ ነገር ካለ የማቀርብላችሁ ይሆናል። ፎሎ ማድረግ አዳዲስ መረጃዎችን መከታተል ትችላላችሁ። ደህና ነኝ። እንዴት ነህ? ምን ሆነሽ ነው የምታለቅሽው? አዶናይ ታሰረ እንዴ? አይ ዶንት ኖ ምን ነው? አይ ታሰረ የሚል ወሬ በኢየሱስ ተወጇለሽ? ጃኒ ታስራለች። አዶናይን ተወጇለሽ? ዘፈንም ደግሞ ከፍተሻል ባክግራውንድ። አዶናይ በምን ምክንያት ሊታሰር እንደቻለ የኢትዮጵያ ፌደራል ፖሊስ መግለጫ አውጥቷል። በዚህ መሰረት ታዲያ አዶናይ በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና እንዲሁም ደግሞ መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና እንዲሁም ደግሞ በቴሌቪዥን ቀጥታ ስርጭት የታዩት 5 ተጠርጣሪዎች በቁጥጥር ስር በዋሉበት በወንጀል ጉዳይ ጋር በተያያዘ መሆኑን የኢትዮጵያ ፌደራል ፖሊስ አስታውቋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሰግጥህ ረግጥህ አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ይሄ የልጁ ጉዳይ ነው። በመቶ ጤናማ ውስጥ አንድ እብድ አይጠፋም። ይሄ ይጠበቃል። ምንም ብታስተምር አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመሬት በታች የሆነ አስተሳሰብ ነው። አዶናይ የሚያስተምረው ትምህርት አገርን ከጎዳ፣ ትውልድን ከጎዳ፣ ብሔርን፣ ፖለቲካን፣ ሃይማኖትን የሚነካ ከሆነ መንግስት ራሱ ያያል። በቂ በላይ የሆነ አይን ያለው መንግስት ነው። ቲክቶኩ ስላለ ሁሉም ሰው እንደዚህ ስልክ አድርጎ ማንኪያ ከእጁ ሲወርቅ መንግስት ይላል፣ ፍሪጁ አልከፈት ስል መንግስት ይላል፣ በሁሉ መንግስት ይላልና ቲክቶኩ ያመጣው ትሬንድ ነው። ይሄ ትሬንድና ሁሉም ሰው መንግስት ስላለ መንግስት ለሁሉም ሰው አቤት አይል። መንግስት የራሱ አሰራር አለው። መንግስት የራሱ ህግ አለው፣ ህገ መንግስት አለው። የሰዎችን የሀገርን ደህንነት እስካልነካ ድረስ እንደፈለገ አንድ ሰው ማራመድ ይችላል። በዚህ ነገር ላይ ዝም ብሎ ሰዎች መንግስት ትምህርት ሚኒስቴር መንግስት ስላለ ግን ከካናዳ ከመጣ በኋላ ጠበቅኩት በላይ ሰው ነው። የት ነው የተገናኛችሁት? በምን አይነት ሁኔታ ነው የተገናኛችሁት? እንዴትስ ነው የተገናኛችሁት? ራስናችን ታውቀዋለህ? ማንም አላውቅም። እሺ ጸጉር የሚቆርጠው ልጅ ታውቀዋለህ? አዎ ሰማያዊ ጸጉር ምናምን እንዲ እሱ ነበር ያገናኘን።
ከዛስ ምን አረጋችሁ? አብራችሁ አወራችሁ? አዎ አንድ ላይ በቃ ብዙ ነገር እንትን አለ። ቪዲዮ ፖስት አድርጎ ነበር። አትከታተሉ? እኔ ራሴንም አልከታተልምማ። ብቻ ከሱ ጋር የሆነ ተገናኝተን ምናምን ነበር። ምንድነው ግን ዘንድሮ የሚያበሏችሁ ምግብ ምንድነው? ንገርኝ። ምንድነው ዘንድሮ ማለት? እሺ አይ አሞት ለተኛ ሰው እኮ የኔ አታለቅሽም እንደዚህ። አዶናይ አሁን 2 ፎሎወር ቢኖረው ታለቅሺ ነበር ሳሪቹ? አዎ አለቅሳለሁ በእውነት እንዴ 2-3 ፎሎወር ያላቸው እኮ ሊቢያ የሚገርፉ የሀገር ወጣቶች አሉ እኮ። አይተሻቸው አታውቂም? በህገ መንገድ ሄደው ሊቢያ ላይ እሽት ያደርጓቸዋል፣ ይገርፏቸዋል። ነው ማለት ቶሎ ነው የምደነግጠው ምናምን ነገር። የሆነ ቦታ የምትሰጠው ሰው ሲሆን ደግሞ በጣም ነው እንትን የሚለው፣ የሆነ ልብክ ራሱ ይሰበራል። የእውነቴን ነው። ጌታ ሆይ ምን አይነት ዘመን የተፈጠረው! አይ ማስሚን ሳሪቹ እኛ የምናለቅሰው ይሁንክ ላስረዳት። እኔ ካሜራ ደቅኜ ማልቀስ ምናምን ፈልጌ አይደለም። በቃ እኔ ቶሎ ነው የሚመጣው። በዛ ላይ ቶሎ ነው ስሜታዊ የምሆነው። ሲቀጥል ደግሞ ካሜራ የደቀንኩት ማለት ነው ሙሉ ቀን ቲክቶክ አልገባሁኝም። ጠዋት አካባቢ ላይ ብቻ ነው እንትን ብዬ ቪዲዮ ፖስት አደረኩኝና ከዛ በኋላ ዞርም ብዬ አላየሁትም ማለት ነው። የሆነ ሰዓት ላይ ላይቭ ገባ ወጣሁኝ ምናምን። እዚህ ውስጥ ልትኖሩ ትችላላችሁ፣ ላይቭ ስገባ ያያችሁት ማለት ነው። ከዛ በኋላ ወጣው፣ ስልኬም ዘግቶ አሁን ከፈተ እና ስከፍት አዶናይ ታስሯል ምናምን የሚል እንትን ነበር ያየሁት። ከዛም ካሜራ ከፍተሽ እየየ እግዚአብሔር ይገስጻችሁ፣ እግዚአብሔር ልቦና ይስጣችሁ። ይዘንድ ካሜራ ከፍኩት እውነት መሆኑንና አለመሆኑን ለማረጋገጥ ነው። በኢየሱስ ይሄን እሳት መስንጣለው ካላይሽ ላይ ለቆ እንጂ ለክሶ መንፈስ። እኛ እኮ ልጅ ምን ሆነክ ነው? አይደለም የምሬን ነው። እኔ ልጆኛ ያለቀስኩት ፓሽን ኦፍ ዘ ክራይስት ሳይ ነው። ባንቺ የምን ይሄ የኢየሱስ ክርስቶስ የሚሰቃይበትን አይቼ ነው ያለቀስኩት። እንዴ ገና በጭምጭምታ በዜና ያለ ሰው ታለቅሻለሽ። እግዚአብሔር ያሳያችሁ። አረ በስመ አብ ታስሯል ተባለ። የጓደኞችሽ እናት ወይ ወንድም እህት ሲሞቱ ራሱ እንዳላለቀሽም እርግጠኛ ነኝ። እኔ እንደዚህ ሞተብኝ ሰው የለም። ትንሽ መቆጣጠር አልቻልሽም፣ ግን ካሜራውን ይኸውና አሁን ግን አለም በቃ እኛ ግን አለን እነሱ ጠፉ፣ እኛ ግን አለን እነሱ ጠፉ። ተመስገናልን ዛሬን ስላየን፣ ተመስገናልን ዛሬን ስላየን። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ተጽዕኖ ፈጣሪው ቲክቶከር አዶናይ በዛሬው ዕለት አመሻሽ ላይ በፌዴራል ለጥያቄ ተፈለገ። ምን አልሽኝ? ጠይቂኝ። ወይኔ እግዚአብሔር እውነት ነው። ዞር ብለሽ ቪክስሽን እየተቀባሽ ትመጫለሽ። ዞር ትልና አፍንጫዋን እዚህ ጆሮዋ ላይ ቪክሷን። ወይኔ እግዚአብሔር ጭራሽ እኛ ግን አለን እያልክ ነው። ለምን? እኛ ስላለን ነው። ፖስት አድርጌያለሁ እኮ ካፕሽኑን። እንዳንቺ አይነት ህፃናቶች አሁን ማንበብ ስለማትችል ነው ካፕሽን ላይ ቀላሉን ያርግላችሁ ብዬ ጽፌያለሁ እኮ። አላየሁትም። አብይ አህመድ ሰግጦ አዶናይን አስሮታል። ሰግጥ ፈምስ የምትል ሀረግ ቤተ መንግስት ደርሳለች ማለት ነው። አዶናይን ጨምሮ ብዙ ቲክታከሮች ከትላንት ጀምሮ እየታሰሩ ነው።
ምክንያት አድርጎ ያቀረበው ፌዴራል ፖሊስ ደግሞ ልብ ይነካል። ለህብረተሰቡ እሴት እንጨነቃለን ይላል። ምናልባት ሰምታችሁ ካልሆነ ከ2 ቀን በፊት አንድ ታዋቂ ጋዜጠኛ በግብረ ሰዶማዊነት ተጠርጥሮ ሙሉ መረጃ ተገኝቶበት መንግስት ሊሰማው አልፈልግም። እነዚህ ልጆች እና አዶናይ የታሰሩበት ምክንያት ግን ከኔ በላይ ተሰሚነት እያገኙ ነው የሚል ተራ ወግ ነው። አብይ አህመድ ህዝብ ትኩረት ነስቶኛል ባለ ቁጥር ሁሉ የሚችለውን እያደረገ በክፉም በደጉም ህዝቡ ዘንድ መነሳት ይፈልጋል እንጂ አንድም ቀን የህብረተሰብን ችግር ለመፍታት አስቦ ያቅም። አብይ አህመድ ልወደድ ባይነት ስላለበት ብቻ ነው። አንድ ነገር ላስታውሳችሁ። የድንግል ማርያም ምስል የቀደደች አንድ እንስት ነበረች። ያቺ እንስት ብዙ ችግር እንደፈጠረች ታውቃላችሁ። አንድ ወንድማችንም ቤቷ ድረስ ሄዶ ምናምን ችግር ተፈጥሮ ምናምን ያልሽ ታሰረ። አብይ አህመድ መስቀል ሊከበር አንድ ቀን ሲቀረው ልጅቷን አግኝቻታለሁ ብሎ መጣ። ልጅቷ በቁጥጥር ስር ዋለች ተባለ። በበነጋታው ሲኖዶስ ውስጥ ያለ የአብይ አህመድ ካድሬ ጳጳስ አብይ አህመድን እናመሰግናለን ለዚህ ጉዳይ አለ። መንግስት ራሱ በደል በድሎህም ራሱን ይቅርታ እንድትለው እንድትክሰው ይፈልጋል እንጂ የዳቦ ዋጋ መናር፣ የህብረተሰብ መጨነቅ፣ የዘይት መናር፣ የእንቁላል ዋጋ 150 ብር መግባት፣ የነዳጅ ዋጋ በ1 ሊትር 200 ብር ማለፉ መንግስትን አያስጨንቀውም። ይሄ የህብረተሰብ ችግር ነው ብሎ ያስብ። መንግስት ህዝቡን ያስጨንቀዋል ብሎ የሚያምነው አንድ የቲክታክ ሴት የለበሰችው አለባበስ ነው እንጂ ከከተማ ውጪ አውጥቶ የሚጥለው ህዝብ ይኑር ይሙት መዳኑን እንኳን ማረጋገጥ አይፈልግም። ምንም ጊዜ ቢሆን አብይ አህመድ ትኩረት እንዳይነፈገው ስለሚፈልግ ብቻ ህዝቡ ዘንድ ትኩረት ለማድረግ እንደዚህ ነገሮችን ያደርጋል። ስለዚህ የሚገርም አይደለም። ነገም ከነጎዲያም ይቀጥላል። እስከ መቼ ህዝብ አብይ አህመድ ላይ መነሳት እስካልቻለ ድረስ ኢቢኤስ ቴሌቪዥን የሚባለው ጣቢያ አንዳንዴ የሚሰራቸው ስህተቶች ይውላችሁ። አንድ ፕሮግራም አላቸው። የተቸገሩ ሰዎችን ጎዳና ላይ እየወጡ አቅማቸው ደከም ያለ ዝቅተኛ ኑሮ የሚኖሩ ሰዎችን ምሳ ስጦታ የሚሰጡበት ፕሮግራም አላቸው። እዚያ ላይ ምን አሳዩ? ይሄንን ይህ ሰው እኔ በግሌ በጣም የምወደው ማደንቀው የማከብረው በሀገራችን ደራሲያን ጸሐፊያን ታሪክ እኔ ትልቅ ከምላቸው ሰዎች ማለት አንዱ ነው። ሀብታሙ አለባቸው። አንፋሮ፣ እንፍሽፍሽ፣ የሱፍ አበባ፣ አስኳላ፣ ጉልጥምት ኢትዮጵያ፣ ታላቁ ተቃርኖ ያልጠቀስኩ 8 ትልልቅ መጽሐፎች አሉት። እዚያው ስክሪን ላይ ያስቀምጥላችኋል። በጣም የሚገራርሙ መጽሐፎች ያሉት ደራሲ ነው። እሱን የተቸገሩ ሰዎች ዝቅተኛ የኑሮ ደረጃ ላይ የሚገኙ ሰዎችን ምሳ በሚሰጡበት ፕሮግራም ላይ እንደዋዛ መንገድ ላይ እንደዚህ ምሳ ሰጥተውት አለፉ። ዳንኤል ተገኝ እኔ ሀብታሙ አለባቸው መጽሐፉን አላነበበ ከሆነ አላቅም ወይ አያውቀውም ከሆነ አላቅም። እሺ ሰውየው የሚዲያ ሰው ስላልሆነ ራሱን ደብቆ ሲጽፍ የኖረ ሰው ስለሆነ አይወቀው። አንዳቸውም አለማወቃቸው ኤዲተሩም ካሜራማኑም እዚያ ዳይሬክተር ምናምን ካላቸው እሱም አለማወቁ፣ ገምጋሚ ምናምን ካላቸው እሱም አለማወቁ፣ ሁሉም አለማወቃቸው ትንሽ ያስገርማል። ተቸግሮ ከሆነ ደግሞ ሀብታሙ አለባቸው የምር ጎዳና ላይ በዚህ መልኩ ተቸግሮ ከሆነ ምግቡ የሚያስፈልገው ሰው ሆኖ ተገኝቶ ከሆነ ዳንኤል ተገኝ እንደዚህ ሰጥቶት ያለፈው እንደ ሀገር የሀብታሙ አለባቸው ዕዳ አለብን የሁላችን። በእውነት በጣም ትልቅ ተመራማሪ ትልቅ ደራሲ ነው በዚህ ሁኔታ እንዲገኝ ያደረግነው። ግን እንዲሁ ዝም ብሎ ሲያልፍ ለማያውቀው ሰው መቸገሩን ሳያረጋግጥ በካሜራ በዚህ መልኩ ቀርጾ ከነዛ ሰዎች ከተቸገሩት ሰዎች ጋር ቀርጾ አስተላልፎ ከሆነ ዳንኤል ተገኝም የዚህ ፕሮግራም አዘጋጆች ትልቅ ብልግና ነው የሰራችው። እኔ በጣም ነው ነርቨስ የሆንኩት። ምክንያቱም ሀብታሙ አለባቸው የምታውቁት አውቃላችሁ። በቃ እንደዚህ ሊሆን የሚችል አይነት በዚህ መልኩ ሊገለጽ የሚገባው አይነት ሰው ዶክመንታሪ ሰርቶ ኢቢኤስ ቢያስተላልፍ ፕሮግራሙን የሚገባው ሰው ነው። አሁንም ኢቢኤሶች ሳታውቁ ከሆነ ይህንን ያደረጋችሁት የሀብታሙ አለባቸውን ክብር የሚመጥን ስራውን የሚገልጽ ፕሮግራም ሰርታችሁ ብትክሱ አሪፍ ነው። አለዚያ ክብረ ነክ ነው። ቀለኛ ጥያቄ የሚባል ነገር አንቺ ያለው ነገር አስረጃችሁ ቆይ አንድ ነገር ነገር የት አካባቢ ሰው ነሽ? ቤት የት አካባቢ ሰው ነሽ? እዚህ ወደ ጎሮ ቤተሰቦች አሉሽ? ወንድም እህት ምናምን አለሽ? አሉኛው ይሄን ነገር ያውቃሉ እንደሚያደርጉ? አዎ ፈቅደዋል? የወንድምሽ ስልክ ስጪኝ እኔ ልደውል። የሲስተር ስልክ አለ? የወንድምሽን አሁን ደውልለታለሁ ላይቭ ላይ። እድሜሽ ስንት ነው?
አንተ ከላይ ሆኖ እሱ እያስፈራራት ከሆነ አንድ ነገር ልናገር እኔ ወንድምሽ ስለዚህኛለሽ እንዴ አውሪ ቤቲ እኮ የላችሁ እዚህ ጋር ማለት ነው የሚወራውን ነገር እንዳለ እኮ ሰምቻለሁ አውቃለሁ። እኔ ግን እዚህ ጋር 18 ዓመት ያለፈ ልጅ ነኝ። አንደኛ እኔ አንድ ነገር ልበልስ አንድ የራስ ቆይ ተጨርስ በእናትህ ቆይ ፕሊስ አንድ ጊዜ እኔ ወስማ ስራ ነኝ። እኔ ቴዲ እንዳለው የዚች ልጅ ቤተሰቦች ፈልጋችሁ አናውቁ ወንድሙ እኔ አሁን ደውላለሁ እዚህ ላይ ላይ የወንድሟ ቁጥር ለስታት አንዴ እንስማት ቆይ እስቲ ታውራ ራስ ታውራ ወይ አስወሯት እንዴ ልታውራ አስወሯት ምንድነው የከበገባ የምታደርጉት ሚውት አርጉ በቃ ሚውት እጨማ አስወሯት ይሄው አስደበራችሁ አታስወሯት ታውራላላችሁ ለምን አታውራ ይሄው ታውራኛ አንጠብቅም ሰማኛ ቴዲ እንዳለው የቤተሰቧን ስልክ በቃ ወይ ተውት በቃ መታል ታውራ በቃ ቀጥይ ነይ ጥራት ነይ ተቀመጭ ይሄው ደብሯታል አስደብራችኋል ሚውት አርጉ ካርሎስ ሚውት አርጉ እኔ ሳልፈቅድ ማነው ሰው ሚውት እንዲያነሳ እየበላሱ ነው ቴዲ ጠይቃት ቴዲ ቀጥል እዛው ስላለ ቁጥሩን ተቀበልና ደውል ሚውት አንሳኛለሽ ወንድምሽ ቁጥር ልደውል አሁን መጀመሪያ የኔን ሐሳብ አዳምጠኝና ላውራ ኦኬ ቲክቶክ ስለጀመርኩኝ ምናምን አይደለም እኔ እሱን ማውቀው ቲክቶክ ከመስራቴ በፊት ነው ገብቷል ጓደኛ ያስተዋወቀችኝ እኔ እና እሱ የተገናኘንበት መንገድ ሌላ ነው ይሄንን ተናግሬያለሁኝ በቃ የፍቅር ግንኙነት አለን ብዬ ተናግሬያለሁኝ አይደለ ትናንትና እዚህ ጋር ምንም ስላላችሁን የማቆመ ነገር አይኖርም ምክንያቱም ተገድጄ ወይም ደግሞ የሆነ ነገር ሆኜ ያደረኩት ነገር የለም ገብቷችኋል እኔ አሁን የ20 ዓመቴ ነው 18 ዓመት አልፎኛል እዚህ ጋር የሆነ ሰው ለኔ ተቆርቆሮ እንትን እንዲደረብልኝ አልፈልግም ገብቷችኋል እዚህ ጋር ብጨነቅ ለናገር እችላለሁ ተገድጄ ነው ምናምን ብዬ ላወራ እችላለሁ እዚህ ጋር ግን እኔ 20 ዓመቴ ነው አይደለ አስባለሁኝ እንደ አንድ ወጣት ማድረግ ያለብኝና የሌለብኝን ጉዳቱና ጥቅሙን ለይቼ አውቃለሁ ሶ አሁን በእኔ ጉዳይ ምንም አይነት ክርክር እንዲነሳም አልፈልግም ምንም አይነት ጥያቄ መጠየቅ አልፈልግም አሁን ላይ ማለት ነው ምክንያቱም አንድ መልስ ብዬ የምሰጠው ተገድጄ አይደለም ይመቻት እኔ ጄን ከዚህ ውስጥ አውጥቻለሁ አይመለከተኝም ከዚህ በኋላ እኔም አውጥቻለሁ ምንም አይመለከተኝም ማንም ሰው ከዚህ በኋላ በጣም ይቅርታ አድርግልኝ ቲክቶከር ደብተራው ቲክቶከር ቃል በቃል ነው ዛሬ በመረጃና በማስረጃ መሞገት ባለፈው ነግሬያችሁ ነበር ተመለስ መረጃውን ለኔ ከላኩልኝ ማጋለጥ አይቀርም ብያለሁ 2 ወር በላይ ነው የታገስኩ ገንዘባቸው እንድትመልስ ማለት ነው ከ1.1 ሚሊዮን ብር በላይ አንድ ቤተሰብን አጭበርብራል እሰራላችኋለሁ እንደዚህ ያደርግላችኋለሁ ይያልክ ማለት አንዲት ምስኪን እህትን በመጠቀም ቤተሰባችሁ ላይ እኮ 7 ውሻ አርደው በውሻው ደም ድግም ተሰርተውባቸዋልና ውሻ የሚያርድሰው እኔ አግኝቻለሁኝ የ7 ውሻ ዋጋ 350 ሺህ ብር ነው ይሄው የተጻጻፈው ነው ምልክላችሁ በአንድ ውሻ 50 ሺህ ብር የ7 ውሻ 350 ሺህ ብር ላታምኑ ትችላላችሁ እኔ ብታምኑ ባታምኑ ጉዳይ አይደለም ግን እውነትን እውነት ማለት በተለይ እንደዚህ በቤተ ክርስቲያን ተጠግተው ሌባና ዘራፊ ሞላጫ ትውልድ አሳር የሆኑትን ሰዎች ማጋለጥ ግድ ስለሆነ ማለት 350 ሺህ ብር ይሄ ደግሞ በአካውንት የገባ 200,772 ብር ነው እዚህ ጋር ደግሞ $2,000 በላይ ስንታየው ለማቶላ በሚል ስም የገባለት ነው ወንድሟን ይወላችሁ ሜሴጁን አንብቡት ወንድሟን ካለበት ሀገር አስመጥቶ ለ10 ቀን የልብ ታማሚ ነው ወንድሟ እንዲድን አረጋዋለሁ ብሎ ለወንድሜ ወደሞ ኢትዮጵያ እንዲመጣ ለ10 ቀን ካደረገ በኋላ ሻማና ሎሚ ከዛ ለሊት ለ3 ቀን 9 ሰዓት ላይ አብርቶ እጅ ላይ አንዳንድ ሎሚ ያዘ አዲስ ሻማዎችን እንዲያበራ ብሎት ከዛ 3 ቀን እንቅልፍ ጣለው አልሆነም ብሎ ሚበላል ብሎት ደግሞ ምን እንደሆነ የማይታወቅ ነገር በባዶ ሆዱ አበላው አለች የሚከረፋ የሚሸት ነገር አለች መቼስ ለመዳን ካለን ጉጉት እስከምን ድረስ እንደምንሄድ ታውቃላችኋል ግን አልሆነም ይሄ ወንድም ተመልሶ ሀገሩ ሄደ እዛ ሰርጀሪ ተሰራ ዳነ እንግዲህ ያበላው ሆድ ውስጥ ምን እንደሆነ አይታወቅም እስከዛ እናትሽ ኮከቧ 47 ነው 16 አይነት መተት አለባት ብሎ
እንግዲህ እናትየውን እና ቤተሰቡን እስከ ማጭበርበር የደረሰው ማለት ነው። ልጅቷን በመስተፋቅር መንፈስ አስሯል፣ ልቧን ሰውሯል። እሷን ሚለውን ብሎ ከሀገር መውጣት ነው። ልክ እንደ ጓደኛው ከዚህ በፊት እንደነበረው ጓደኛው ታውቃላችሁ። የሚያሳዝነው ነገር ይህንን መረጃ ሌሎች ቲክታከሮችም ነግራቸው ነበር፣ ማጋለጥ አልፈለጉ። ጎልድ የምትባለው ሌላኛው ዘራፊ ዲያቆን ሱራፌል ይኸው የጻፈችላችሁ፣ አጋልጡ፣ ተናገሩ፣ እንዲህ የተሰራ ነው ስትላችሁ ዝም አላችሁ። ይሄንን ስራ እኔ በሆን ኖር የሰራሁት እንዴት አድርጋችሁ እንደምታብጠለጥሉኝ ያውቃሉ። ምክንያቱም እኔ ከናንተ ጋር ማች የሚያደርግ ነገር ስለሌለኝ ማለት ነው። አብራችሁ ቤተክርስቲያንን በፐርሰንት ስትዘርፉ 30% እየጠየቃችሁ ስትዘርፉ ሀገር ለሀገር እየዞራችሁ በአገልግሎት ስም በመንፈሳዊነት ስም ስትዘርፉ ምንም አይመስላችሁም ማለት አጋልጡ ብላ ሜሴጅ አደረገችላችሁ። አይ እኛ ከአንድ ቀን ውጭ አግኝተነው አናውቅም አላችሁ። በጣም ያሳዝናል። ለማንኛውም ቪዲዮ እንዳይረዝም እንደዚሁ ሙሉ ያሉትን መረጃዎች በዩቲዩብ ቤተ አግናጢዮስ በሚለው ለቅላችኋለሁ። ፕሮፋይል ላይ አለላችሁ፣ ገብታችሁ ማየት ትችላላችሁ። ነጭ አስማት የሚሰራው አይኑ የሚያበራው ደብረ ሊባኖስ 7 ዓመት ዋሻ ውስጥ የነበረው ስንታየው ለማ ቶላ። ለማንኛውም ሙሉ ቪዲዮን ዩቲዩብ ላይ ታገኙታላችሁ። ፕሮፋይል ላይ ገብታችሁ ማየት ትችላላችሁ ማለት ነው። እንደዚህ አይነት ነገሮችን ልንጠየፍ ይገባል።